አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንጋለሁላችሁ አልሐምዱሊላህ። እናንተ ጋር እንዴት ነው? ሁሉ ሰላም፣ ሁሉም ኸይር ነው ወይ? የቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር በማድረግ የደውል ምልክቷን በመጫን ዘወትር መለቀው ቪዲዮ እንዲደርሳችሁ አድርጉልኝ። ክርስቲያን ወገኖቼም ሰላም ሰላም ብያለሁ። እና ዛሬ ይዤላችሁ የመጣሁት ያው እስከ ዛሬ ድረስ ይሄ 5 ቀን 6 ቀን ወይም ደግሞ ይሄ ሳምንታት በጣም የምታስጨናንቀን የነበረው ሄርሜላ ተገኝታለች ማለት ነው። በጣም ደስ ብሎኛል። ከምነግራችሁ በላይ በጣም ደስ ብሎኛል። ያኔ የደረሰባት ነገር ራሷን የምታውቀው ሆነም መገኘቷ ወይም ደግሞ ትላንትና በሰላም ስለመጣች በጣም ደስ ብሎኛል። ከምነግራችሁ በላይ ደስ ብሎኛል። ዛሬ ጉዞ መንገድ ላይ ነው። ልጆች አድርሽ ስመጣ ነው እየቀረጽኩኝ ያለሁት እና እንደምታዩ ትምህርት ቤትም አለ፣ ሰውም ይመጣብኛል እያልኩኝ ነው። አጅሬም በቦታ ቦታ ተሰቅሎ አለ። ብቻ ዱአ አድርጉልኝ። ያው እንደዚህ ሆነን ነው የምንሰራው። እንደዚህ ሆነን ነው ከናንተ ጋር ለመገናኘት፣ ከናንተ ጋር ለመቀላቀል፣ ከናንተ ጋር ደግሞ እንትን ለማለት ምን ጥረው ማለት ነው። ስለዚህ አሁን የመጣሁበትን ትተሽ ሌላ እንትን ጀመርሽ ወይ እንዳትሉኝ። እንግዲህ በጣም አሳዝናኝ ነበረ። አብረሽንም በጣም አሳዝኖኝ ነበረ። ከምነግራችሁ በላይ በጣም አሳዝኖኝ ነበረ። ለምን እንደዛ ሲሆን አይቼ ማለት ነው። ትላንትና ደግሞ ሄርሜላ ትመጣለች ሲሉ አላመንኩም ነበረ። እንዴት ያኔ እንደ ሩታ ስለተፈቱ ያኔ እንትናቸውን ፖሊስ ጣቢያ ስለተያዘ ህግ ስለያዘው ብቻ ነው የለቀቋት። አኪድ እነሱ ነው የያዟት እንጂ ሌላ ሰው አይዛትም ወይም ሌላ ሰው አያግታትም። ራሳቸው ይመስለኛል። እኔ የጠረጠርኳቸው ራሳቸው ነው። ለምን ዞሮ ዞሮ ተጠርጥረዋል ተብሎ እስር ቤት ከገቡ በኋላ እንግዲህ ከወጡ በኋላ ነው ሄርሜላን የለቀቋት። ያ አሁን ባደረሱባት ጫና ወይም ባደረሱባት ነገር ለመናገር ወይም ልትናገር አልፈለገችም። ደግሞ ደጋግሞ ጠይቋት ነበር አብርሽ፣ ግን ልትናገር ፍቃደኛ አይደለችም። ደሞም ያኔ ማን እንዳገታት ለመጠየቅ ነው እንጂ ምንም ቢሆን ምንም አኪድ እንደማትናገር እርግጥ ነን። ለምን የደረሰባትን ሚዲያ ላይ አውጥታ እንደዚህ ነገር ደርሶብኛል አትልም። ከጀዙር እዛ እንትን ካሉ በኋላ ቤት ከገቡ በኋላ ከካሜራ ጀርባ ያለ ነገር ያኔ እንትን ሲላት ከነገረችው ነው እንጂ አሁን ላይ የምትነግረው አይመስለኝም። ለምን እዚህ ጋር ደግሞ ሲመጡብኝ እስከሚያልፉ ድረስ እንትን አልኩኝ፣ ከራሴን ድብቅ አደረኩ ስልኩ ማለት ነው። እና በጣም ያሳዘነችኝ የነበረው ከምነግራችሁ በላይ መምጣቷ በጣም ደስ ብሎኛል። ግን የደረሰባት ነገር በሰውነቷም በፊትዋም ምናምን ያስታውቃል። ያለች የነበረ መጨረሻ ላይ ሰምታችሁ ከሆነ እዚህ ላይ እንደዚህ ብዬ አልናገርም። በርግጥ መምጣቴ ነው አይደለም ወይ የምትፈልጉት? መምጣቴ በሰላም መጥቻለሁ፣ ከእናንተ ጋር ተገናኝቻለሁ። ናፍቃችሁኝ ነበረ፣ አገኘኋችሁ፣ ሌላ ነገር አትጠይቁኝ እያለች ነበረ። እነሱም ደግሞ በቃ ያው ያለችበት እዛ ጋር ያለችበት ስለተረዷት አብርሽም ሆነ ሌሎችም ዝም ነው ያሉት ማለት ነው። ለምን እሷ ስላገኙ ብቻ። ግን ብዙ ነገር የደረሰባት ነገር ትመስላለች። ብዙ ያሳለፈችው ነገር ይሄ ሳምንታት በጣም ያሳለፈችው ነገር ለምን እንባ አንቋታል። ከጎንሽ ሆናለሁ፣ ምንም እንትን አትበይ፣ አታስቤ፣ ሁሉም ነገር ንገረኝ፣ እኔ መቼም ትቼሽ እንትን አይደለም ምናምን በሚላት ሰዓት ደጋግማ ያለችው የነበረ አብርሽ ትተወኛለህ ወይ? እኔ አንተን ማጣት አልፈልግም፣ ተውኝ በቃ ምናምን እያለች ነበረ። ያው ስለተጨናነቃችሁ ብቻ ነው እኔ የመጣሁት ምናምን እያለች ነበረ። እና
አንድ ደግሞ የተረዳሁት እሷን ከለቀቋት በኋላ እነ ሩታና ዳኒ ማለት ነው የሜሪን ጠርቷል። ሄርሜላ ያለችበትን እንውሰድሽ ነይ እንሂድ ምናምን እያሏት ነበረ። እሷም ደግሞ የብቻዬን አልሄድም፣ ከሄድኩም አሳዩኝ፣ ግን አብርሽን ጠርቼው አባንትኑን የሚመለከተው እሱ ስለሆነ የሚፈልጋትም እሱ ስለሆነ የእሱ ሚስት ስለሆነች አብርሽ እደውላለሁ፣ አብርሽ ጋር ደውዬ ከኔ ጋር አብሮ እንዲሄድ አደርጋለሁ ብላ በምትል ሰዓት እነሱም ደግሞ አብርሽን ለምትደውይለታለሽ ምናምን እያሏት ነበረ። እሷም በተራዋ ደግሞ ያው እንትነዋቸው ጉዳዩን ህግ ስለያዘው ተከታትሎ እንዳይዛቸው ሲሉ ብቻ የሄርሜላን ለቀው በሷ ቦታ ደግሞ ሜሪን ሊያግቱ ማለት ነው። እና ሜሪን ደግሞ ሩታ ምንም ብቲ ምንም አልሰማሽም፣ ባይሆን ዳኒ ስለማቀው ልቡን ስለማቀው ዳኒ የትኛውን ቦታ ቢወስደኝ እሄዳለሁ፣ ግን አንቺ ልውሰድሽ ምትኝ ከሆነ እኔ የትም አልንቀሳቀስም፣ ያንቺ ሳይሆን ይቅርታ ያንቺ ሳይሆን የዳኒ ከሆነ እሺ ሄዳለሁ ያለች ነበረ። እና በዛም ቅስፈት ነው እንግዲህ ሄርሜላ ተገኘች፣ ሄርሜላ መጣች የተባለው ማለት ነው። እና በጣም ደስ ብሎኛል መምጣቷን። ግን ያኔ የሆነ ነገር ለመናገር የሆነ ነገር እንትን ለማለት አልቻለችም። ብዙ ሊጠይቋትም ሞክረው ነበረ። አብርሽም ደጋግሞ ምንድነው የደረሰብሽ? እሺ ሌላውን ይቅርና ታግተሽ ነው ወይስ በራስሽ ጠፍተሽ ነው ምናምን እያላት ነበረ። ያው ለመናገርም ፈቃደኛ አልነበረችም። ያው የምትናገርበትም ጊዜ አይደለም፣ ያው የቆየች ያሰበችበት ካልሆነ በስተቀር ማለት ነው። ለምን ምንም ይሁን ምንም እዚህ ጋር የደረሰባት ነገር ሚዲያ ላይ አውጥታ መናገር አትችልም። እና እዚህ ጋር ደግሞ አብዛኞቻቸውም ሩታ ጎበዝ ነሽ፣ ጀግና ነሽ፣ ኤፍሬም ጀግና ነክ ምናምን ምናቸው ነው ጀግና? ምናቸው ነው ጀግና? ሰውን አግቶ ስላስቀመጡ፣ ሰው አግቶ የሰው ስላስጨናነቁ፣ እነሱም እኮ አይተውታል። እነሱ ቢያደርጉትም ባያደርጉትም ዞሮ አድርገውትም ይሁን ሳያደርጉትም ይሁን ባናቅም ግን አደረጉት ተብለው ገብተዋል። ያው በጥፋታቸው ነው እንጂ አለ ጥፋታቸው አይደለም እዛ ላይ የገቡት ያሉት ማለት ነው። እና ምንነቱ ነው ጀግና? የቱ ጋር ነው ጀግና? የሰው ሚስት አፍኖ ስላስቀመጡ ስልኳን ክፍት አድርገው፣ እስኪ ያስቡት፣ ስልኳን ክፍት አድርገው ወይ ስልኩን አልዘጉት አግተዋት። ይሄ ምን የሚሉት ነው? ምን አይነት እንትን ስብና ነው? እንግዲህ በጣም ነው የሚያሳፍረው አገራችን ላይ ማለት ነው። አሁን ላይ እኛ ራሳችን አገር ላይ ራሱ እንትን ማለት አልቻልንም። ለምን እንደሆነ ባላቅም ማለት ነው። እና በጣም ያሳዝናል። ማለትም በቃ በቀላሉ እንዴት ተብሎ ራሱ እንዴት እንደሚወራ አንድ ሰው በሚዲያ የሚታወቅ ሰው በሚዲያ የምናውቀው ሰው የአብርሽ ሚስት ነው ወይም ደግሞ በቃ ምን ተብሎ ነው አሁን የሚወራው? እንደዚህ አይነት ነገር ይዘው ማገት ማለት የሰው ጭንቅላት መንካት ማለት። አሁን ዞሮ የነዛ ሰዎች ስትል ስታገኛቸው አኪት ታገኛቸዋለች በአካል በምታገኛቸው ሰዓት ሌላ እንትን ነው የምትገባው ማለት ነው። ሌላ ስቆቃ ውስጥ ነው የምትገባው። ትክክለኛ እንትን አይኖራትም ማለት ነው። እና በጣም ያሳዝናል። ከምነግራችሁ በላይ በጣም ነው የሚያሳዝነው። ሀገራችንም ለመግባት ራሱ በጣም እየፈራን ነው አሁን ላይ። ያው አንዳንዴ ቤተሰቦቻችን ናፈቀን፣ ሀገራችን ነው የተወለድንበት ነው ያደግንበት ነው ብለን ራሱ ለመግባት እንኳን ተነስተን
የሚሰሙት ነገሮቹ የሚሰሙት ነገር ምናምን በጣም ያስጠላል። ቪዲዮ ይሄ ይመስል ነበር። እስከ መጨረሻ ድረስ ይዩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። እወዳችኋለሁ። ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ